በአሁኑ ወቅት በመላው ሰሜን አሜሪካ የሚታዩት ፖለቲካዊ፣ ማህበራዊና ጸጥታ ነክ ክስተቶች አህጉሪቱን ወደ አዲስና ውስብስብ ምዕራፍ እያሸጋግሯት ይገኛሉ። በአሜሪካ የፖለቲካ መድረክ ትልቅ ግምት የተሰጠውና በዋሽንግተን ዲሲ የሚገኘው ዋይት ሀውስን ትኩረት የሳበው ዋነኛ ክስተት ፕሬዚዳንት ዶናልድ ትራምፕ ከዲሞክራቲክ ፓርቲ የክፍለ ግዛት ገዢዎች ጋር ለማድረግ ያቀዱት ስብሰባ ነው። ይህ ስብሰባ ተራ የሆነ የመንግስት ስራዎችን የመገምገሚያ መድረክ አይደለም። ይልቁንም በፌዴራል መንግስቱና በዲሞክራቲክ አስተዳዳሪዎች መካከል ያለውን ከፍተኛ የፖሊሲ ልዩነትና ፍጥጫ በግልጽ የሚያሳይ አጋጣሚ ነው። ትራምፕ ወደ ስልጣን ከመጡ በኋላ በወሰዷቸውና ለመውሰድ ባቀዷቸው ጥብቅ የስደተኞች ፖሊሲዎች፣ የዲፖርቴሽን እርምጃዎችና የአካባቢ ጥበቃ ህጎች ዙሪያ የገዢዎቹ ተቃውሞ እጅግ በርትቷል። ዲሞክራቲክ ገዢዎቹ የፌዴራሉን መንግስት ውሳኔዎች በየግዛቶቻቸው ላለመተግበርና የህግ ተቃውሞዎችን ለማቅረብ ዝግጁ መሆናቸውን በገለጹበት በዚህ ወቅት የዋይት ሀውስ ግብዣ በሁለት ወገኖች መካከል ያለውን ውጥረት ሊያረግብ ይችላል ወይስ ይበልጥ ያባብሰዋል የሚለው የብዙዎች ጥያቄ ሆኗል። ገዢዎቹ ግብዣውን የተቀበሉት በከፍተኛ ጥንቃቄ ሲሆን አጀንዳቸውም የዜጎቻቸውን መብት ማስከበርና የፌዴራል መንግስቱ በግዛቶቻቸው የውስጥ ጉዳይ ላይ ጣልቃ የሚገባበትን ሁኔታ መገደብ ነው። ይህ በፖለቲካው መስክ የሚታየው ፍጥጫ በቀጥታ ወደሚተገበሩ ተቋማዊ እርምጃዎች ሲሸጋገር የአሜሪካ የስደተኞችና የጉምሩክ ማስፈጸሚያ ተቋም ወይም አይስ ውስጥ ያሉ ጥልቅ ችግሮች ፍንትው ብለው መታየት ይጀምራሉ። የአሶሺየትድ ፕሬስ ባደረገው ሰፊ የምርመራ ዘገባ የተቋሙ ወኪሎች ስልጣናቸውን አላግባብ በመጠቀም የተለያዩ ወንጀሎች ውስጥ ተሳታፊ መሆናቸውን አጋልጧል። ዘገባ እንደሚያመለክተው ባለፉት ጥቂት ዓመታት ውስጥ ብቻ በርካታ የአይስ ወኪሎች በሙስና፣ በዝርፊያ እንዲሁም በሰብአዊ መብት ጥሰቶች ተከሰው በቁጥጥር ስር ውለዋል። የስደተኞችን ደህንነት የመጠበቅና የሀገርን የድንበር ህግ የማስከበር ኃላፊነት የተሰጣቸው እነዚህ ግለሰቦች የተሰጣቸውን ስልጣን ተጠቅመው ጥቃት ለሚሰነዝርባቸው ስደተኞች ይበልጥ ስጋት መሆናቸው ተገልጿል። ምርመራው እንደሚያሳየው ወኪሎቹ በቁጥጥር ስር ያሉ ስደተኞችን በማስፈራራት ገንዘብ ከመቀበል ጀምሮ የተለያዩ ትንኮሳዎችና ጥቃቶችን እስከ መፈጸም የደረሱ አስከፊ ወንጀሎችን ፈጽመዋል። የተቋማዊ ብልሽት ትራምፕ በጀመሩት የጅምላ ዲፖርቴሽን እርምጃ ላይ ትልቅ ጥያቄ አስነስቷል። ተቋሙ ራሱ በወንጀለኞች ተሞልቶ እያለ እንዴት ፍትሐ የሆነ የስደት ህግ ማስከበር ይቻላል የሚለው የሰብአዊ መብት ተሟጋቾች ዋነኛ መከራከሪያ ሆኗል። የተቋሙ ወኪሎች ያላቸው ከልክ ያለፈ ስልጣንና በቂ የቁጥጥር ስርዓት አለመኖሩ በህብረተሰቡ ውስጥ በተለይም በስደተኛው ማህበረሰብ ዘንድ ከፍተኛ ፍርሃትና አለመተማመንን ፈጥሯል። በድንበር አካባቢ ያለው ውጥረት ደግሞ ወደ አየር ክልል ጸጥታም ተሸጋግሯል። በቴክሳስ ግዛት የድንበር ከተማ በሆነችው ኤልፓሶ አቅራቢያ የሚታየው እንቅስቃሴ እጅግ አሳሳቢ ሆኗል። የፌዴራሉ የአቪዬሽን አስተዳደር በድንገት በኤልፓሶ ከተማ ዙሪያ ያለውን የአየር ክልል ለተወሰነ ጊዜ መዝጋቱ ተሰምቷል። ይህ እርምጃ የተወሰደው ለደህንነት ሲባል እንደሆነ ቢገለጽም ዝርዝር ምክንያቱ ግን በይፋ አልተቀመጠም። ይሁን እንጂ በአካባቢው ከፍተኛ የሆነ ወታደራዊና የደህንነት ኃይሎች እንቅስቃሴ መኖሩና ከስደተኞች ቁጥጥር ጋር ተያይዞ የሚታየው ግብግብ የአየር ክልሉ እንዲዘጋ ምክንያት ሳይሆን እንዳልቀረ ይገመታል። በኤልፓሶ በኩል ወደ አሜሪካ የሚገቡ ስደተኞችን ለመቆጣጠር በሚደረገው ጥረት የድሮን እንቅስቃሴዎችና የክትትል ቴክኖሎጂዎች በስፋት ጥቅም ላይ ይዋሉ ነው። የአየር ክልሉ መዘጋት በአካባቢ የሚገኙ የንግድ በረራዎችን ያስተጓጎለ ሲሆን በድንበር አካባቢ ያለውን የደህንነት ስጋት ወደ ላቀ ደረጃ አሸጋግሮታል። ይህ ክስተት ትራምፕ ድንበራችንን በአይነ ቁራኛ እንጠብቃለን የሚሉትን ቃል በተግባር ለማሳየት የሚደረግ ጥረት አካል ተደርጎም ተወስዷል። ወደ ሰሜን ስንጓዝ ደግሞ በካናዳ ብሪቲሽ ኮሎምቢያ ግዛት የተፈጸመው አስደንጋጭ የተኩስ ጥቃት የሰላማዊ ዜጎችን ደህንነት ጥያቄ ውስጥ ከቷል። በዚህ የተኩስ ጥቃት በርካታ ሰዎች ለህልፈትና ለከባድ የአካል ጉዳት የተዳረጉ ሲሆን ድርጊቱ የተፈጸመው ባልታሰበ ሁኔታ መሆኑ ህብረተሰቡን አስደንግጧል። የካናዳ ፖሊስ ባደረገው ፈጣን እርምጃ ተኳሹን በቁጥጥር ስር መዋል ቢችልም የጥቃቱ መንስኤ ምን እንደሆነ ግን እስካሁን ግልጽ አልሆነም። ይህ ክስተት በካናዳ ውስጥ እየታየ ያለውን የጦር መሳሪያ ቁጥጥርና የአእምሮ ጤና ጉዳዮች ላይ አዲስ ክርክር አስነስቷል። ከዚህ ቀደም ካናዳ ከጎረቤቷ አሜሪካ አንጻር ሰላማዊ ሀገር ተብላ ብታወቅም በቅርብ ጊዜያት የሚታዩት መሰል ጥቃቶች ግን የሀገሪቱን የጸጥታ ስራ ዳግም እንዲፈተሽ አስገድደዋል። በብሪቲሽ ኮሎምቢያ የተከሰተው ይህ አሳዛኝ ክስተት በሰሜን አሜሪካ አህጉር እየታየ ያለውን አጠቃላይ ጥቃት መጨመርና የማህበራዊ መረጋጋት እጦት ማሳያ ሆኗል። እነዚህ አራቱም ክስተቶች ተነጣጥለው ቢታዩም በአንድ ትልቅ ስዕል ውስጥ ግን ይገኛሉ። የአሜሪካው ፕሬዚዳንት ከዲሞክራቲክ ገዢዎች ጋር የሚያደርጉ ፍጥጫ፣ በአይስ ተቋም ውስጥ ያለው ሙስናና የስልጣን አላግባብ አጠቃቀም፣ በኤልፓሶ ያለው የድንበር ውጥረትና በካናዳ የሚታየው ደህንነትን የሚያናጋ ጥቃት ሁሉም የሚያሳዩት የሰሜን አሜሪካን የአስተዳደርና የጸጥታ መዋቅር እየተፈተነ መሆኑን ነው። በተለይ በአይስ ወኪሎች የሚፈጸመው ወንጀል ፕሬዝዳንቱ ሊተገብሩት ለሚፈልጉት የስደት ፖሊሲ ትልቅ ማነቆ
ሆኗል። ትራምፕ ሕግና ስርዓትን እናስከብራለን በሚል ስም የሚመሯቸው ተቋማት ውስጥ ያሉ ወኪሎች ራሳቸው ሕግ ተላላፊ ሆነው መገኘታቸው የፖሊሲውን ተቀባይነት ይቀንሰዋል። በአሶሺየትድ ፕሬስ የወጣው መረጃ እንደሚያመለክተው የአይስ ወኪሎች በስደተኞች ላይ የሚያደርሱት በደል ከቃላት በላይ አስከፊ ነው። በአንዳንድ ሁኔታዎች ወኪሎች ስደተኞችን በማስፈራራት ንብረታቸውን ይዘርፋሉ። አንዳንዶቹ ደግሞ የተለያዩ ትንኮሳዎችን እንደሚፈጽሙ የምርመራ ሰነዶች ያሳያሉ። ይህ ደግሞ በሕዝብ ዘንድ ያለው እምነት እንዲሸረሸር አድርጓል። ትራምፕ ከገዢዎች ጋር በሚያደርጉት ስብሰባ ላይ እነዚህን ስጋቶች እንዴት ሊመልሷቸው እንደሚችሉ የታወቀ ነገር የለም። ዲሞክራቲክ ገዢዎች ለምሳሌም እንደ ካሊፎርኒያ፣ ኒውዮርክና ኢሊኖይ ያሉ ግዛቶች መሪዎች ግዛቶቻቸው ለስደተኞች መጠለያ ሆነው እንደሚቀጥሉና ለፌዴራል ወኪሎች ትብብር እንደማያደርጉ በይፋ ተናግረዋል። ይህ ደግሞ በፌዴራልና በክልል መንግስታት መካከል ያለውን ህገ መንግስታዊ ግጭት ያፋጥነዋል። ትራምፕ በበኩላቸው የፌዴራል ህግ ከምንም በላይ ነው በሚል አቋም በጽናት የገዢዎችን ተቃውሞ እንደ ሀገር ክደት ሊቆጥሩት እንደሚችሉ ፍንጮች አሉ። በኤልፓሶ የአየር ክልል መዘጋትም ቢሆን መንግስት ማንኛውንም አይነት የኃይል አማራጭ በመጠቀም ድንበሩን ለመቆለፍ ያለውን ፍላጎት ያሳያል። የደህንነት ባለሙያዎች እንደሚሉት የአየር ክልል መዘጋት አብዛኛውን ጊዜ የሚደረገው ከፍተኛ የሆነ ወታደራዊ ኦፕሬሽን ሲኖር ወይም ደግሞ ሚስጥራዊ የሆኑ እንቅስቃሴዎችን ከእይታ ለመሰወር ነው። በካናዳ ያለው ደግሞ ከድንበር ባሻገር ያለውን የደህንነት ተጋላጭነት ያሳያል። የብሪቲሽ ኮሎምቢያው ጥቃት ካናዳውያን ስለ ደህንነታቸው በድጋሚ እንዲያስቡ አድርጓቸዋል። በአሜሪካ የሚታየው የፖለቲካ ትርምስና የደህንነት ቀውስ በተዘዋዋሪ በካናዳ ላይም ተጽዕኖ ይኖረዋል። የስደተኞች መጨመር፣ የጦር መሳሪያ ዝውውርና የኢኮኖሚ ውጥረት በሁለቱ ሀገራት መካከል ያለውን ድንበር ተሻጋሪ ትብብር ያግድ ይሆናል። ነገር ግን በአሜሪካ በኩል ያለው የውስጥ ብጥብጥና የተቋማት መዳከም ይህንን ትብብር ፈታኝ አድርገዋል። የአይስ ወኪሎች በወንጀል መጠመዳቸው የካናዳ የድንበር ጠባቂዎችም ስራቸውን በጥንቃቄ እንዲሰሩ ያደርጋቸዋል። በአጠቃላይ ሰሜን አሜሪካ በታሪኳ አይተው የማታውቀው አይነት ከፍተኛ የውስጥ ትግልና የውጭ ስጋት ውስጥ ትገኛለች። በአይስ ተቋም ላይ የተደረገው ምርመራ ይበልጥ የሚያሳዝነው ወንጀለኞቹ ወኪሎች አብዛኛውን ጊዜ ተገቢውን ቅጣት አለማግኘታቸው ነው። ምርመራው እንደሚያሳየው ብዙዎቹ የጥፋተኝነት ሪፖርቶች ተደብቀው ወይም ደግሞ በዝምታ ታልፎ ቆይተዋል። ይህም ወኪሎች ይበልጥ እንዲደፍሩና ወንጀላቸውን እንዲቀጥሉ በር ከፍቷል። የአይነቱ አሰራር በስደተኞች ማህበረሰብ ላይ የሚፈጥነው ስነ ልቦናዊ ጫና በቀላሉ የሚታይ አይደለም። ማን ሊጠብቀን ይችላል የሚለው ጥያቄ በብዙዎች ዘንድ ይስተጋባል። የትራምፕ አስተዳደር የአይስን ስልጣን ለመጨመርና የበጀት ድጋፍ ለማድረግ እያቀደ ባለበት በዚህ ወቅት የተቋሙ ውስጣዊ ብክለት መጋለጡ በኮንግረስ ውስጥም ትልቅ ክርክር ይፈጥራል ተብሎም ይጠበቃል። ዲሞክራቶች ይህን መረጃ በመጠቀም የተቋሙን አሰራር ለመገደብና የገንዘብ ድጋፉን ለመቀነስ እንደሚሞክሩ ይታመናል። በዋይት ሀውስ የሚደረገው የስብሰባ ውጤት በቀጣዮቹ ጥቂት ወራት የአሜሪካን የውስጥ ፖለቲካ አቅጣጫም ይወስነዋል። ገዢዎቹ ከትራምፕ ጋር የሚያደርጉት ድርድር ስኬታማ ካልሆነ አሜሪካ ወደማይታወቅ የውስጥ ግጭትና የህግ ጦርነት ልታመራ ትችላለች። በተመሳሳይ ጊዜ የድንበር ጸጥታው መጠናከርና የአየር ክልል መዘጋቱ መንግስት ማንኛውንም ተቃውሞ በኃይል ለመጨፍለቅ ያለውን አቋም ሊያሳይ ይችላል። በካናዳ የተከሰተው ጥቃት ደግሞ ሰላም የትም ቦታ ዋስትና እንደሌለው አስታዋሽ ሆኗል። በአጠቃላይ እነዚህ ክስተቶች የሚያሳዩት ሰሜን አሜሪካ በከፍተኛ ለውጥና ውጥረት ውስጥ መሆኗን ነው። በዋሽንግተን ዲሲ የሚገኘው የስልጣን ማማ አሁን ላይ እጅግ ተለዋዋጭና በጥርጣሬ የተሞላ ድባብን እያስተናገደ ይገኛል። ፕሬዚዳንት ዶናልድ ትራምፕ ከዲሞክራቲክ ክፍለ ግዛት ገዢዎች ጋር የሚያደርጉት ስብሰባ በሁለት ወገኖች መካከል ያለውን የርዕዮተ ዓለም ጦርነት ወደ ፊት ለፊት መተኳኮስ አምጥቶታል። የዲሞክራቲክ ገዢዎች ግብዣውን የተቀበሉት በወዳጅነት መንፈስ ሳይሆን ለግዛቶቻቸው መብትና ለዜጎቻቸው ደህንነት ዋስትና ለመጠየቅ መሆኑ በግልጽ አስታውቋል። በተለይ እንደ ካሊፎርኒያ ያለው እነ ጋቪን ኒውሰምና የኒውዮርኳ ካቲ ሆቹል የመሰሉ ገዢዎች በትራምፕ አስተዳደር እየተቀረጹ ያሉትን የጅምላ ዲፖርቴሽን እቅዶች በህግ ለመመከት የቢሊዮን ዶላር የመከላከያ ፈንድ ማቋቋማቸው ይታወቃል። ይህ ስብሰባ የፌዴራል መንግስቱ በግዛቶች የውስጥ ጸጥታና ህግ የማስከበር መዋቅር ላይ ያለውን የበላይነት ለመለካት የሚደረግ ትልቅ ፈተና ነው። ትራምፕ በበኩላቸው የፌዴራል በጀትን እንደ መደራደሪያ በመጠቀም ለፖሊሲዎቻቸው ትብብር የማያደርጉ ግዛቶችን የገንዘብ ድጋፍ ለመቁረጥ መዛታቸው ለስብሰባው ሌላ አስፈሪ ገጽታ ሰጥቶታል። ይህ ህገ መንግስታዊ ፍጥጫ በአሜሪካ የፌዴራሊዝም ታሪክ ውስጥ አዲስ ምዕራፍ የከፈተ ሲሆን የህዝብ አገልግሎቶችና የዜጎች መብት በሁለቱ የፖለቲካ ኃይሎች መካከል እንደ መጫወቻ ካርታ እየተወሰዱ መሆናቸውን ያሳያል። ይህ የፖለቲካ ትርምስ ባለበት ወቅት ነው በአሜሪካ የስደተኞችና የጉምሩክ ማስፈጸሚያ ተቋም ውስጥ ያለው የተቋማዊ ብልሽት አሳዛኝ ገጽታ በአሶሺየትድ ፕሬስ ምርመራ ዘገባ አማካኝነት ለዓለም ይፋ የሆነው። ዘገባ የሚያሳየው ጥቂት ወኪሎች ስለፈጸሙ ስህተት ሳይሆን በተቋም ውስጥ ስር ስለሰደደ የስልጣን አላግባብ አጠቃቀምና የሞራል ዝቅጠት ነው። የአይስ ወኪሎች ለሀገር ደህንነት ተብሎ የተሰጣቸውን ሰፊ ስልጣንና መሳሪያ ተጠቅመው ምንም መከላከያ የሌላቸውን ስደተኞች ሲያጠይቁ መቆየታቸውን እጅግ ዘግናኝ ነው። ምርመራው እንደደረሰበት ወኪሎቹ በሕግ ቁጥጥር ስር ያሉ ስደተኞችን ዲፖርት እንዳትደረጉ በሚል ማስፈራሪያ ገንዘብ እንደሚዘርፉ፣ የግል ንብረታቸውን እንደሚቀሙና የተለያዩ ትንኮሳዎችን እንደሚፈጽሙ የሚያሳዩ የፍርድ ቤት ሰነዶች
ወኪሎች ተገኝተዋል። የአይነት ወንጀል በተቋም ውስጥ ለዓመታት ሲፈጸም መቆየትና ብዙዎች ወኪሎች ከስራ ከመሰናበት ይልቅ በዝምታ መታለፋቸው ተቋሙ ራሱን ከብክለት የማጽዳት አቅም እንደሌለው ያሳያል። የትራምፕ አስተዳደር አሁን የአይስን ኃይልና በጀት ለመጨመር እያቀደ ባለበት ወቅት እንዲህ ያለ የሰብአዊ መብት ጥሰትና ሙስና የተዘፈቀበት ተቋም እንዴት በኃላፊነት ሊሰራ ይችላል የሚለው ጥያቄ የዓለም አቀፉ ማህበረሰብ ትኩረት ስቧል።